ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦች እንዴት አመሻችሁ? ሰላም አመሻችሁ? እኔ ያለው እስኪ ይመስገን። ጉንፋን ይዞኛል። እኔ በጣም ደህና ነኝ። ብዙዎቻችሁ በቡ ምክንያት የተጨናነቃችሁ አላችሁ። ብዙዎቻችሁ አልቅሳችሁ፣ ብዙዎቻችሁ ተጨናነቃችሁ፣ ብዙዎቻችሁ ደግሞ ተደሰታችሁ፣ ብዙዎቻችሁ ሳቃችሁ፣ ቀለዳችሁ፣ ታለቃልቃላችሁ ማለት ነው። ያዘናችሁ ለሱ ደንግጣችሁ፣ የሱ አስባችሁ፣ የሱ ከልቡ የደነገጣችሁ፣ ከልቡ ያዘናችሁ እንኳን ደስ አላችሁ። ልጁ ወደ ቤት ተመልሷል። በጣም በእውነት ደስ ብሎኛል። ወደ ቤቱ ተመልሷል። ከሆስፒታል ተነስቶ ወደ ቤት ይገባል። ለእናቱ ለአባቱ ፈጣሪ እድሜው ያቆየው። ይሄ ልጅ ሚዲያ ላይ የምናውቀው ነገር ግን ሚዲያ ላይ ብናውቅም ግዴታ የእናቴ ልጅ አባቴ ልጅ መሆን አልነበረበትም። ለምን? አንድ ሰው ከሆንኩ ድረስ ወንድሜ ነው። ሰው ከሆንኩ ድረስ እህቴ ናት። ሰው ከሆንኩ ድረስ ያንቺ አባት የኔ አባት ነው፣ የእሱ አባት የኔ አባት ነው። ይሄን ግን ማታቁ ደደቦቹ፣ ደነዞቹ፣ ደንቆሮቹ ብዙዎቻችሁ አላችሁ። ለሰው ልጅ ውርቀት እንዳታስቡ። ነገር ግን የለሱ ከልቡ ያዘናችሁ፣ ከልቡ የደነገጣችሁ ሁላችሁም እንኳን ደስ አላችሁ። ተሽሎ ፈጣሪ ካልጋ አንስቶ ወደ ቤት አምጥቷል። ወደ ቤት መጥቷል። ተገናኝተናል። በጣም ደስ ብሎኛል ማለት ነው። ሁለተኛ ደረጃ ደግሞ የሳቃችሁና የደሰታችሁ፣ የረገማችሁ፣ ኬክ የቆረሳችሁ፣ የጨፈራችሁ፣ የተደሰታችሁ ለእናንተ ቤት ሀዘን አንኳክተው ይግባ። ለምን ብትሉ አንኳክተው ይግባ። የሰው ሀዘን ላይ ደስታ አያስፈልግም። የሰው ለቅሶ ላይ ደስታ አያስፈልግም። የሰው ድንጋጤ ላይ ደስታ አያስፈልግም። የሰው ሁሉም ነገር የሰው ቁስል ላይ እንጭት አትሳኩ። እንጭታቸው ወደ ውስጥ ይግባ። ለምን እንደዛ አልኩኝ? ይሄን ቃላት ስለተጠቀምኩኝ በጣም ትልቅ ይቅርታ ወዳጆቼ። እና ለምን አልኩኝ? የትላንትና ጉዱ ስላየው ማለት ነው። ይሄ ልጅ ወንድሜ ቢሆን ኖሮ ብለሽ የምታስቢ ከሆነ እንደዚህ አትስቅም ነበረ። ለኔ ወንድሜ ቢሆን ኖሮ ብለሽ ማሰብ ነበረብሽ። የኔ ወንድሜ ነገ ትላንትና እንደዚህ ቢሆን ኖሮ ወይም ደግሞ የኔ ወንድም ነገ እንደዚህ ከሆነ የኔ ወንድም እንደዚህ ቢጎዳ ምን ያክል ደስተኛ ነኝ፣ ምን ያክል ሀዘተኛ ነኝ፣ ምን ያክል ነው ማለቅሰው፣ ምን ያክል ነው የሚጎዳው፣ ከሱ በላይ የተጎዳው ከሱ በላይ የኔ ልብ ምን ያክል ነው የሚሰበረው ብለሽ ማሰብ ነበረብሽ፣ ማሰብ ነበረበት። እናንተ ግን እንደ ፈረስ ጋሪ ፑሩሽካ ፈረስ ጋሪ ከበላ በኋላ የነዶ ቦታ ነው የሚሄደው። ፈረስ ጋሪና አህያው ፑሩሽካ ከበላ በኋላ የነዶ ቦታ ያባረ ቦታ ነው የሚሄደው እንጂ ወዲያ ወዲህ አያይም። ለምንድነው የማያየው? ጎንና ጎኑ ላይ ይሄ ምንድነው ቁርበት ነው ምንድነው ስለታሰረ አያይም። አንድ በኩል ብቻ ነው የሚያየው። አንድ ስፋልት ብቻ ነው የሚያየው። እናንተ ከፈረስ ማትሻሉ ፈረሶች፣ ከአህያ ማትሻሉ አህዮች የሰው ውርቀት ላይ አትደሰቱ። ነገ ባንቺ ላይ ይደርሳል። ካያችሁ ከሆነ ትላንትና ሳራ ቤት ላይፍ ላይ የሆነች ልጅ እንድትሆነች ያያችሁ ከሆነ አይታችኋል። ነገር ግን እቺ ልጅ አስብ አይደለም፣ ግን ሚዲያ ላይ በጣም ቀዳዳና የተቀደደች ልጅ ናት። እዩት። ግን ችግር ሲደርስ ግን ማን እንደሚደርስ እዩት። ኢትዮጵያ ላይ ያለ ሰው አይደርስም፣ እዚህ ያለ ሰው ነው የሚደርሰው። እርስ በርስ ትበላላችሁ። እሳት ብሎ እናንተ እሳት ይለኩሳችሁና ክብር የሌላችሁ ማለት ነው። ሰውና ሰው የሚታጋጩ፣ ሰውና ሰው የምታማስሉት እናንተ እዚህ ጋር ትበላላችሁ፣ እዚህ ጋር እናንተ ትቆራረጣላችሁ፣ እዚህ ጋር እናንተ ትከታተፋላችሁ። እዛው ግን እነሱ እርስ በርስ ተጋግዞ ተፈቃቅሮ ነው የሚኖሩት። ትላንትና ግን ፉአድ ይሁርለታ እንደተጎዳ ማለት ቅዳሜ እንደተጎዳ ፍቅር ግን አይታለች። ባለፈው ፍቅር ተጎድታ ብዬ ቪዲዮ ሰርቼ ነበርኩኝ፣ ግን እሱን አውርቶኛል። ነገር ግን አሁን ደግሞ እናንተ እዛ እነሱ እርስ በርስ ይተጋግዛሉ። ወለዱ፣ ከበሩ፣ ተቀላቀሉ። መቼም አንዱ ጣቱ ገማ ብሎ ተቆርጦ አይጥልም። ምድር ከብቶች ማለት ነው። አንድ ጣት ገማ ብሎ ተቆርጦ አይጥልም። ዞሮ ዞሮ የተቀላቀሉ ልጆች ናቸው። ዞሮ ዞሮ የተፋቀሩ ልጆች ናቸው። ካሁን በፊት አስተናገድ ያለው ግን እሱን ትቼያለሁ፣ ይቅር ብዬ ትቼዋለሁ። ነገር ግን ሳታቁ በውስጥ መስመር የነሱ ውስጣቸው በደንብ ሳታቁ የምትፈታፈቱት በጣም ነው የሚያስጣለው፣ በጣም ነው የሚያስጣለው። አሁን ፍቅር ሰኞ ለታ እሱ ጋር ሆስፒታል ነበረች፣ እሁድ ለታ ከሱ ጋር ሆስፒታል ነበረች። እናንተ ግን እዚህ ጋር ታቦካላችሁ። ለምን? ዞሮ ዞሮ የልጁ አባት ነው።
ይሄ ማወቅ አለባችሁ። ምድር ደነዞች ማለት ነው። የልጁ አባት ነው። ግን ከዚህ በፊትም ሰርተናል። ተጠንቀቁ፣ አያስፈልግም። እስከ ዛሬ ብለናል። ግን ሌላ መረጃው ሌላ ነው፣ ሁኔታው ሌላ ነው። ከነሱ ህይወት ውስጥ እንውጣ ተብለን ወጥተን ነበረን። ግን ተመልሳችሁ ታስገባላችሁ። እናንተ ነፍስ አይማራችሁ። እናንተ የራሳችሁ ተከበሩ። እስቲ በእናታችሁ የሰው ህይወታችሁ የሰው ምታስተዳድሪ አንቺ አይደለሽም፣ ምታጋቢ አንቺ አይደለሽም፣ ምታፋቺ አንቺ አይደለሽም፣ ምታለቃለቁ አንተ ወይ እናንተ አይደላችሁም። ግን በውስጥ መስመር እነሱ እዛ በሰላም መንገድ እናንተ እዚህ ጋር በሚዲያ ላይ ትቀዳላችሁ፣ ትቦጭቃላችሁ። ዋና ማያውቅ ሰውዬ ውሃ ውስጥ ገብቶ በኋላ እዛ እንደምሰመጥ ትሰምጣላችሁ። አባይ ግድብ እየሰመጣችሁ እናንተን ምድር ፐረሶች ማለት ነው። ለማንኛውም ይሄን ቃል ስለተጠቀምኩኝ በጣም ይቅርታ። ይሄን ዛሬ ቪዲዮ ለምንሰራው የፉአድ መዳኑ ለመናገር ነው መጣው። ያልሰማችሁ ስሙ፣ የሰማችሁ እንኳን ደስ አላችሁ። ያልሰማችሁ በደንብ ስሙ። የተደሰታችሁ እናንተ ቤት ሀዘን ይግባ። አንኳኩቶች ሲገባ ሰዓት እንደዚህ አልቅሰሽ ትመጪያለሽ። ሀዘን ሲገባ አሁን አይገባሽም። የደነገጣችሁ ያዘናችሁ የእናንተ ቤት ደስታ ይግባ። ፉአድ ተመልሷል። ፈጣሪ ወደ ኋላ ተመልሶ ድኖ ወደ ቤት ተመልሷል። ቤት ቢሆንም ችግር የለውም። ከሆስፒታል ወጥቶ ወደ ቤት ገባ ማለት ነው። እንኳን ደስ አላችሁ። ይሄ ለመናገር ነው መጣው። እሱ የሚያመልከው አላህ ከሱ ጋር ቁርአን የራሱ አቅርብ ያለው ፈጣሪ እሱን ያድነው። ፈጣሪ እሱ ይጠብቀው፣ ከክፉም ይጠብቀው። ወርቆ ማይቀር እንግዲህ ወርቆ አይቀራም። ወን ደግሞ አንድ ሰው ክፉ ሰው ሞት ሲመኝ ፈጣሪ ደግሞ ሞት አይመኝም፣ ደስታ ነው የሚመኘው። እናንተ ግን ለሱስ ክፉ ነገር መኙት። ፈጣሪ ግን ለሱ ግን ደስታ ነገር ነው የሚመኘው። እኛም ደስታ ነገር ነው የምንመኘው። ለምን ቤተሰብ ስላለን፣ ለምን ወገን ስላለን። ሁሌ ጭቃ ላይ መጫወት የለብንም። ሁሌ ጭቃ ላይ መቦካት የለብንም። እንኳን አንዴ እንኳን ንጹህ ውሃ ውስጥ መግባት አለብን። አንዴ ንጹህ አስፋልት ላይ መራመድ አለብን። ሁሌ ጭቃ ላይ መቦካት አያስፈልግም፣ አስፈላጊ አይደለም። ሁሌ ጭቃ ላይ ስንቦካ ሰዓት ጭቅነቱ እሳትነት ይቀየራል። ይሄ ማወቅ አለባችሁ። ሁሌ ታጥቤ ጭቃ ውስጥ ታጥቤ ጭቃ ውስጥ ከገባው ይሄ ጭቃው ምን ይሆናል? እሳት ይለወጣል። ይሄ ማወቅ አለባችሁ። ከዚህ እሳት ውስጥ ውጡ፣ ከዚህ ጭቃ ውስጥ ውጡ፣ ከጭቃ ዓለም ውጡ፣ ከእሳት ዓለም ውጡ። ሰላማዊ መንገድ ብትመሩ ይሻለኛል። እንደኔ ሰላማዊ መንገድ ተመሩ። እኔ ሁሉ ነገር ትቼው ፈጣሪ ይመስገን ብዙ ሰው አፍርቼዋለሁ፣ በፈጣሪ ይመስገን። ነገር ግን ከዚህ ውስጥ ውጡ። የሰው ልጅ ክፉ አትመኙ። ለሰው ልጅ ውርቀት አትመኙ። ለሰው ልጅ መወርቂያና መቀበሪያ ቦታ አትመኙ። ምንም ትርጉም የለም፣ ምንም ፋይዳ የለም። ከኔ በላይ ሚላሰኛ የለም። ቲክቶክ ላይ ከኔ በላይ ሚላሰኛ ማንም የለም። ትርጉም የለም። ግን ምንም አያስገጥሽም፣ ምንም አያስኖርሽም። ከክብር ቦታ ወርደሽ መሬት ነው የምትጎትቺ። ከክብር ካባ መለብሶ ትተሽ የዘንዶ ቆዳ ነው የምትለብሺ። የእሳት ቁርበት ነው የምትለብሺ። ከክብርነቱ ወርደሽ ማለት ነው። ሚላስነቱ ለአሁኑ እይታ ይኖርሽ ይችላል፣ ሆይ ይኖርሽ ይችላል። ግን ውርደትሽን ቅርብ ቦታ ነው፣ መወርቂያሽ ቅርብ ቦታ ነው። አያስፈልግም። እንደኔ ተሳዳቢ ማንም የለም። ግን ፈጣሪ ይመስገን ሁሉን ወደት እንደሄደ አስፈላጊ አይደለም። ለኔ እስከዛሬ ሀረብ ሀገር ስንት ዓመት ተቀመጥኩ። ያላለፈ ህይወት በዚህ በቲክቶክ ተሰድቤ በዚህ ዩቲዩብ ላይ ተሰድቤ የማመጣው ገንዘብ ጥንቅር ብሎ አናት ላይ ይቆም። ሰርቼ የሚለወጥ ይሻልሻል። ሰርተሽ ታዋቂ ቢሆን ይሻልሻል። የሰው ማንነቱ ቆሽሸሽ፣ የሰው ማንነቱ አጋልጠሽ፣ የሰው ማንነቱ ከፍ ዝቅ አድርገሽ የምታመጪውን ምን ነገር ትርጉም የለውም። በኔ ስላየው ነው፣ በራስን ስላየው ነው። ምንም ፋይዳ የለውም። ውሃ ውስጥ እንደቆመ እንጨት ነው የምትነቃንቂ ያንዳንድሽ ማለት ነው። ስሚ ጥሪ ካለ ስማችን ጠርቼ መናገር እችላለሁ። ምንም ትርጉም የለውም፣ ምንም ፋይዳ የለውም። ለዛሁኑ ጥሩ ይሆን ይችላል፣ ለአሁኑ በጣም ተመችቶኝ ይሆን ይችላል። ያደረጋችሁኝ ግን ስራው ይስጣችሁ፣ ምንም አልልም። ከዚህ በኋላ ግን ቆይቻለሁ፣ ግን ያለፈ ነገር አልፏል። ግን እንደኔ ተመለሱ። በፈጣሪ ስም ልለምናችሁ እንደኔ ተመለሱ። ሙስሊም ሆናችሁ በአላህ ተመለሱ። አይዋጣም፣ ትርጉም የለውም፣ ፋይዳ የለውም። ሰው ልጅ የወደቀ ቦታው ላይ እሳት አትጨምሩ። ብንዝል ጨምራችሁ ብንዝል ክብሪት አትጫሩ። እሱ የታመመ ቦታ ላይ ቀዝቃዛ ውሃ ጨምሩ። ከዛ በኋላ ፈጣሪ የራሱ ምሕረት ይልካል። ባይም ይሰማል። ሰው ልጅ ነው፣ ይደርሳል። አንቺ ብቻ ታዋቂ ነህ አትበይ። አንተ ብቻ ታዋቂ ነህ አትበል።
ማንኛው ሰው አይሰማም አያይም አትበሉ። ይሰማል፣ ይደርሳል፣ የምር ይደርሳል። አይሰማም የሚለው ሰው ተሰምቶኛል። እኔ በኩል አይሰማም፣ በምን ያያል፣ በምን ይደርሳል እየተባለ ነገር ተደርሷል። በተግባርም አይቼዋለሁ፣ በጆሮም ሰምቼዋለሁ። ቅሬታም ተቀርቦኛል። ለምን ይሄ ማወቅ አለባት።